ሰጠው ነገር ነው። አሁን ንቃት በ30 ደቂቃ ደበደበው፣ በማይክሮ ሰከንድ አፈረጠው። እሱን አለ ምን የመግባቱ እንትኑ ምንድነው የኮንሲኩዌንሱን ስታየው በጣም አስደሳች ነገር ነው። ይሄ ጥግ ላይ ተደብቆ የነበሩትን ሰዎች ሁሉ እንዲያወጡ አድርጓቸዋል። ገብቷል? እንዲወጡ ወደ ሚዲያ ብቻ አይደለም ሪንግ ውስጥ እንዲገቡ በር ከፍቶላቸዋል። ሴዶ አሁን ነገቸው ለምን ፈለጉት ስትለኝ ራሱም እነ ጆኒም ምናምን ሲሉ ነበር። ምንድነው ሲል የህዝብ ጆሮ ውስጥ ገብቷል። የህዝብ ጆሮ ውስጥ ደግሞ በትግል ሳያቋርጥ ቢዝነሱን ሲሰራ ሰው ጠልቶትም በምንም ይሰማዋል። ልክ ከሆነ ቀደም ያልከው ይሄን በደንብ እንስማማል። ነገር ግን አሁን እንኳን ጨዋታውን ያረጋል ይግጠመው ብለው ኤክስፔክት የሚያደርጉት የሴዶን አቅም ለማየት አይደለም፣ ሲቀጠቀጥ ለማየት ነው። እስቲ ሲጮህ ነበረ እንየው። እኔ ሁለቱም ባላንስ ናቸው። እኔ እናንተ ጋር አሁን ያልተስማማ ነው ምን መሰለ፣ እኔ ሴዶም ጆኒም እውነተኛ ፋይት ቢያደርጉ ባላንስ ናቸው። በቃ እኔ ነኝ የምልህ ከስፖርቱ አንጻር ማለት ነው። አሁን ረቢቅንና ጆን ወይንም ረቢቅንና ሴዶን ማገኝ ሁለቱ ሲቀጠቀጡ ላይ ይችላል እልሃለሁ። ገብቶሃል? አሁን በትክክል ነው የምነግርህ። ግን አሁን የሚገርም ግን ውስን ሰው ሰበሬ ውስን ሰው ወደ እሱ ዳይሬክሽን የያዙ ናቸው። ይኸውልህ ሚዲያ ላይ ጠረኑ በደንብ ገብቷቸው ስለ ሴዶ እየሰሩ ያሉ ምን እንደው ልንገርህ፣ ሴዶ ፈሪ ነው አይወዳደርም ነው በቃ ሁሉ ሰው ገብቶታል። ፎሎ እየሰበሰቡ ነው። ይሄ አባባላቸው ኖ ለፎሎ ብቻ ነው። እሱን ሳይድ ብቻ አትያዘዋ። እሱን ሳይድ ብቻ ሪል እኮ የእሱን ነገር ተረድቶታል ሰው። በቃ ፎሎ መሰብሰብ ብቻ አይደለም። የሆነ ሰዓት ላይ ፖዝ ያደርጋል። ይሄ አይቀጥልም። የረዘመባቸው ምን እንደሆነ አውቃል። የረዘመባቸው 3 ወር መሆኑ ነው ቢላል። ስለዚህ 3 ወር ውስጥ ለመሸቀል ምን መሰራት አለበት? ቱርክ መኬድ አለበት፣ መለፍለፍ አለበት። ገብቷል? ይህን እየሰሩ ነው አሁን። እኮ እሱ ነው እኮ አሁን እኛ ሰው ያልተረዳው ነገር ገና እኮ 3 ወር ነው የሚቀረው ጌም። ገብቷል? ስለዚህ ምንድነው እሱን እኮ ይኸውልህ ሰበሬ ከአንተ ጋር ማሁን ያልተግባባ ነው። አንተ የምትለውን አይደለም በደንብ ይገባል። ገብቶ ይኸውልህ ሰበሬ አንተ የምትለውን ቢላልም እኔም ቢሆን ሌላው ሰው ሳንበዴ አቶት እኮ አይደለም ቢዝነስ ነው የያዘው። ይኸውልህ ይሄ ስፖርት ወይም ይሄ ፋይቲንግ ሳይመጣም እየሰራ እኮ ነው ሴዶ በትንሹ ቢዝነሱ። ሪጀክት እኮ አላረግንም እኮ እሱን እኛ እሱን አተነው አይደለም እያወራን ያለ ነው። ሪል ግን እሱ ይሄኛው ወይ ከሚጠቀም ይልቅ ትክክለኛ ስፖርተኛ ከሆነ ነው የምልህ። ልብ ያለው ልጅ ቢሆን ይሄ በር ለሷ ጥሩ አጋጣሚ ነበረ። ገብቷል? ትክክለኛ ስፖርተኛ ከሆነ ልብም ስለሌለው ይሄ በር ዊዛውት መኒ ራሱ ፋይት ሊያደርግበት የሚገባ ነበር ቢገባው። ገብቷል አለ ስፖርቱ ቢገባው እንጂ ይሄ በእንትን የሚለቅመውን አታስበው። እኔ አይለቅምም አይደለም ጉዳይ፣ ግን አማራጭና ትልቅ እድል የሚሰጠው ወደ ዓለምን መሻገር የሚችልበት አሪፍ በር ነበር ይሄ። ተሸክመህ ካላስገባው ሪንግ አይገባም ካሉ ስፖርተኛ ዓለም ድረስ አይሄድም። እንደዛ ሳይሆን ለዓለም ድረስ ሄዶ እሱ እኮ ዓለም ድረስ እንደማይሄድ ስላወቀ ነው እዚሁ መሸጋቀል የያዘው። አሁን መጣህ እኮ ትክክለኛ ስፖርተኞች አሉ። አሁን የቢላልን ብዙ ጊዜ አዳምጠዋለሁ። የቢላል ሀሳብ ምንድን ነው? ብዙ ስፖርተኞች ወደፊት መውጣት ይችላሉ፣ እቺን ኦፖርቹኒቲ እንጠቀምበት፣ ለምን ነገሮቹ ይብዛዛል የሚል አቋም ነው ያለው ቢላል። ትክክለኛ ነው። ገብቷል? ከስር ያለው ተተኪው ስፖርቱ ባደገ ቁጥር ታች ያሉ ሱስ ላይ ይሄ በጫቱ በምን የተዘፈዘፈው ማህበረሰብ ለካ እንደዚህ ይቻላል በማለት ወደ ስፖርት ይገባል ነው። ይሄ በጣም እጋራዋለሁ። ግን ይሄ ተምዛዛ ነገሮቹን እንትን አደረገው ምናምን ይሄ ልጅ በጣም ትክክል። እንደውም ትዝ የሚልህ ከሆነ የሆነ ጊዜ ላይ ቢላል ጋር ገብቼ ነበርና ምን ሲል ነበር የነበረው? እንዴት 10 ሚሊዮን ብር ይባላል ቁጥር አያውቅም ወይ እንዴት ይሄን ይላል ሲል ነበር። ትክክል ነው። ገባ? ቢያንስ እንኳን ወደታች ወርዶ ቢስማማ። እነሱ ለምንድን ነው አንዳንዴ እነ ጌችም ቢሆን አሁን ገሃዱን ስናወራ ለምንድን ነው ይሄ ልጅ ወዲያው አንቋሸው ምናምን እንትን ማድረግ? ለምን? የቢዝነስ ምንጫቸው ነው። ስለዚህ ምን ማለት አለባቸው? የሆነ ሰዓት ላይ ካየ ጌችም ስፖርተኛ ነው ልጁ አቋም አለው ምናምን ሲል ትሰማዋለህ ኢንተርቪው ላይ አይደለም እኛ ማለት ነው። ይሄን የሚልበት ምክንያት ምንድን ነው? ሰስፔንስ ማድረግ አለብህ ግዴታ። ገብተዋል? የሆነ ነገር መጠበቅ አለብህ። አሁን የጠቆረ እጁን የሚያሳይ በምንም ያጥቆረው በምንም ቢያንስ በዚህ እጁ ሊማታ ይችላል የሚል ሪስፔክት እንዲኖርህ ነው። አንተ ስታዩ የሆነ ሰውን ሳኮ የቀጠቀጠበት ማለት ነው። እዛ ላይ ቴክኒኩን ችሎ ይመታል አይመታም ራሱን የቻለ ነው ይላል። ገባ? ግን ብቻ አንተ እኮ ሳምንት ያህል በቦክስ ወክም ብታደርግ እኮ እንዲህ ይጋጣል፣ ይጠቁራል እኮ። አንተ መቼም ስፖርትን አውቃለሁ ብለኛል። ሁሉም ማህበረሰብ ግንዛቤ አለው ወይ ነው በስፖርቱ ዙሪያ? ገብተዋል? እኔ ቢላል ወይ ሌላው ግንዛቤ እኮ የለውም። ሰው ፈን እያደረገበት ነው አይደል? ቢላል አብዛኛው የንቃተ ህሊናም እኮ ፈን ያደረገበት። ግን በመሀል ምን አየን? የነረቢቅን አየን፣ የነመስፍኔን አየን አይደል? ቢላል ብዙ ጌሞችን አየን፣ አሪፍ የሆነ ነገር አየን። ከዛ በኋላ ሰው ለስፖርቱ አመለካከት ሰጠው እንጂ እስቲል የንቃተ ህሊናን እኮ ሰው ፈኒን ያደረገበት። ገብተዋል? ስለዚህ ፈን የሚያደርግ ማህበረሰብ ደግሞ ሾርት ሚሞሪ ነው። እንደ ማህበረሰቡ ይሄን መቀበል አልነበረበትም ማለት ነበረበት። ራሱን የቻለ ርዕስ ነው። ግን ካልሆነ ግን
አሁንም ሴዶ ዝም ቢል ሰው አይፈልግም። በቃ የት ጠፋ ምናምን ይላል። ለምን አይጮህም? ኮባ ሲደበድብ ማየት ይፈልግ አለ። ገብተዋል። የሆነ ፖል ምናምን ሲመታ ቦለኬት የበሰበሰ ቦለኬት ምን ሲሰብር ማየት ቢፈልግ እኮ ማህበረሰብ አለ። ግን አሁን አንተ እኔ ፊሊንግን ስሜትን ተረድቼዋለሁ። ግን አሁን አንተ ጋር ትንሽ ያላስማማን ምንድነው አይገባም ምናምን ላልከው ይገባል። ለምን አይገባም? ያ ልጅ እንዳለው እኮ ነው። የአንድ ሰው የሆነ ያህል ብር ተሰጥቶት ቢቀጠቀጥ ራሱ ምን ችግር አለው? በዚህ ኑሮ እንትን ብር ሰበሪ ይኸውልህ እኔ አሁን አይገባም ስል አንተ ለመቀጥቀጥም እኮ ጨላውን አስበህ መግባት እሱም እኔም ያውልህ ዞሬ ዞሬ የምልህ ልቡ ላይ ነው። አንተ የተሸወርከው እሱ ላይ ነው ነው የምልህ። ይኸውልህ ለመቀጥቀጥም ፈሪ አይደለም የሚለውን ተወው። ለማንኛውም እሺ ይኸውልህ ሰበርዬ ለመቀጥቀጥም ልብ ይፈልጋል እኮ ነው የኔ ፖይንት ያለው። ይኸውልህ አሁን ልቡ እዚህ ችግር የለበትም። አላየህ ብዙ ጊዜ ይቀጠቀጣል። ይኸውልህ ምን እሱ ኮባው ነው እንጂ ከሱ ይልቅ ኮባው ነው ልብ ያለው። እንደውም ከሱ ይልቅ የተደበደበው ኮባ ገብቷል። ዱዳ ነው አይናገር። በሱ ሲደበደብ ለምንድን ነው? እኔ አንድ ጥያቄ ልጠይቅህ። ሴዶ ብዙ ብሎ በጆሞ ጋር ውር ውር ሲል ታየዋለህ። ቆይ አንድ ጥያቄ ልጠይቅህ። በጣም ብዙ ሰው የሚማረርበት አለ። እስኪ ሄዶ ለምንድን ነው አሁን አንተ ፈሪ አይደለም ነው የሚለውን አንዳንዴ ምን አለ መሰለህ፣ አሁን ስለ ፋክት ስናወራ እስከ መደብደብ ያህል አንድ ሰው ለምን አይሞክረውም? አይ ስለ ፋክት እናውራ። ቆይ ይኸውልህ ወዳጄ ዝም ብሎ ውርውር ሲል ነው እኔም አየዋለሁ ሳልፍ። ገብቶሃል? በመኪና ሳልፍ አየዋለሁ። ለምንድን ነው የሆነ ሰው የት ነው ውርውር የሚለው? እኔ የትኛውን ሴዶ እንደምታወራኝ ግራ ገባኝ። እኔ እኮ እዛ እኮ ነኝ ያለሁት። እንዴት ነው እየፈለገ ሀጂ ሰፈር ቆይ ሰበር። እኔ እኮ ውርውር ይላል ስትል አልገባኝም። የትኛውን ሴዶ ነው የምታወራኝ? ይኸውልህ ሀጂ ሰፈር የተወሰነ ቡቲክና ጁስ ቤት ሲጀመር ብቻውን አይሄድም፣ ፈሪም ስለሆነ ግልጹ ልንገርህ። ይኸውልህ ሁለት ቆይ ልንገርህ፣ በደንብ እኮ ነው የምነግርህ። ሁለት እነዚህ ምንድን ናቸው? እነዚህ ሊስትሮዎች የሚሰሩት ሪል ላውጣልህ። ከዚህ በፊትም ብየዋለሁ። እነዚህ ምንድን ናቸው እነዚህ ወላይታዎች የሚሰሩበት አለ ሊስትሮዎቹ። ሁለት ጩጬዎች እንዳስደነበሩት እነግርሃለሁ። መስተዋት ፋብሪካ ጋር ሁለት ጩጬዎች። እኔ ሪል እኮ ነው የምነግርህ። እኔ ከእሱ ጋር ነገር ኖሮኛል ስለማውቀው ነው ደፍሬ ማውራ። ይሄ ልጅ ብቻውን ሄዶ አደባባይ ላይ አንተ ካገኘኸው እኔ እቀጣለሁ በአንተ። ይኸው በቢላል ፊት የመጨረሻ ፈሪ እኛ አግኝተነዋል። ቆይ ልንገርህ፣ እኔ አሁን ስፖርተኛ ነው አቅም አለው ምናምን ያለው ጥሩ እያወራን ነበር። አሁን ምን አደረግነው? ጨዋታውን ከይቅርታ ጋር የሆነ ያሳለፍነው አንድ ህፃን ወንድ ነው ይችላል አይችልም። ስፖርተኛ ነው አልኩ ሰበር አላልኩም እኮ። ቆይ ልንገርህ፣ ቆይ አይደለም እኔ እዚህ ጋር ሰፖርት እያደረኩት በብዙ ነገሮችን እኮ ተስማምተናል። ግን ምን አለ መሰለህ ሰሞኑ ቴምርሊ ከተለያየ ስፖርተኞችም ጋር ተገናኝቷል። ማለት ተገናኝቶ አውርቷል። ምን አድርጓልም ምን ይሄ እንትን አይደለም እኮ እዚህ ጋር አዋቂዎች ነን አይደል? አንድ ትልቅ ሰው እና በቀደም እንትን የምትለው ምን አለ ቆይ ሶሻል ሚዲያ ላይ ያልከው ብለህ አትይዘውም። ቆይ ልንገርህ አይደለም ሶሻል ሚዲያ ላይ ለምን እንትን ትላለህ ብለህ አትይዘውም። ገባህ? እንደዛ አይደለም። አሁን በእኛም እንትናችን ስታንዳርዳችን ዝቅ እንዳይል ስለ ስፖርቱ እናድርገውና ይሄ ልጅ ይወዳደራል አይወዳደርም ነው ሰንበዲ ናውጣ ፈራህ አልፈራህማ እንትኑ አይመጥልህም ይመስለኛል ይላል። ይቅርታ እንደዛ ነው። አይ ግን እኔ አሁን አንተ ራስህ ወሰርከው ለምን የሆነ ፖይንቱ ላይ አንመጣም? እስኪ አሁን ፖይንቱ ላይ እንምጣ። አሁን ሶብር ያንተ ሀሳብ ምንድን ነው? እኔ አሁን ሙሉ በሙሉ የዌክ አፕን ሀሳብ ነው የምጋራው። ምንም ነገር ብትሉ ቢዝነስ ነው በሉኝ፣ የፈለጋችሁትን ነገር በሉት። ቢዝነስ ክሬት የሚደረግበት ብዙ አይነት አለ። ኦዲየንሱን የምትይዝበት ንቃተ ህሊና በ40 እና በ30 ሰከንድም በአንድ ደቂቃ ቢያልቅም በጣም ኦዲየንሱን የያዘበት አለ። ስፒች በስፒች በኮንፊደንስ እያወራ በስፒች እያወራ እንጂ አንዴ ኦዲየንሱን ይህን ስፖርት የጓጓን አንዴ ሰማይ እየሰቀልከው እያወረድከው ልቡን ስፖርቱ እንዲዛዛ እያደረክ አይደለም ስፖርት። እኔ አሁንም ቢሆን ሴዶ ይገባል የሚል አመኔታው የለኝም። ነበረኝ እስኪፈርም አልነበረኝም። ሲፈርም ግን አረጋግጬ ጀግና እንደሆነ ቪዲዮ ሰርቼ ስለሱ በቃ እኔ ከሱ የምጠብቀው ጂም ውስጥ ራሱን ደብቆ ነበር። ጭራሽ እንደውም ሰውነቱ እየፈረጠመ ነው የመጣው። በጣም እየፈረጠመ ሰውነቱ እንደውም ተወዳዳሪ ሰውነት አይደለም። እሱ እንደውም እያለ ያለው ብር ሰብስቦ በቃች የሚወጣትን አማራጭ ነበር። እንደውም ቱርክ ሂዶ በዛ ሌላ ቦታ ፕሮሰስ እያደረገ ነው እንጂ የሚመስለኝ ላለመመለስ። ለባል ነው የምትሉ መካ ነው የምትሉት። ለባል እናታችን ቤት ነው የምንሄደው፣ ቤተሰብ ቤት ነው የሚሄደው። ሰው ክፍለ ሀገር ነው የሚሄደው። አረፋ ነው ባል። ለባል ሰው ወደዛ አይሄድም። እናቱን ትቶ ወደ እናቴ ትቆጠኛለች የሚል ሰው እናቱ መቼስ ቀደም ለአንድ ሰው ውጭ ናት እንዴ ብዬ ጠይቄያለሁ። እዚህ ኮሜንት ላይ ለባል ይሆናል። ቢኮዝ አረፋ ነው እርግጥ ነው ለሙስሊሙ። ሁሉም ወደ ክፍለ ሀገር ወደ ቤተሰቡ ነው የሚሄደው። ምክንያቱም
እንደዛ እንኳን ይሄ ልጅ ምንድነው እቺን አጋጣሚ የሰራት ብራለች መሰለኝ። እኔ ማስበው ላለመመለስ በዛው ይሆን እኔ የሚመስለኝ ነው። የራሴን ሀሳብ ሶብሪ አሁን ቀድም ሰምቻለሁ። እኔ ቆይ ልጨርስ የኔን ሀሳብ ነው የምነግርህ። ቢላል ልክ ነው ያለው። በቃ ሊጠፋ ነው ልጁ። የኔንም ሀሳብ ከዛ ድንገት በቅርቡ የምትመካከረው ሶብርናው መጠየቅ ፈልገው ከአንተ ጋር የተመካከረው ነገር ካለ እኛ ማናውቀው ድንገት አንተ በጣም እርግጠኛ ሆነ እያወራ ስለሆነ እኛ ማናውቀው ነገር ድንገት ከአንተ ጋር ያወራው ነገር ካለ ከአንተ ልመን እንጂ አይምሮዬ እንደሚናገረኝ የኔም ግምት እንደሆነ እስኪፈርም ድረስ አላመንኩትም። በቃ እንደማይወዳደር ሲፈርም ግን የጀግና ልብ አለው ብዬ ወስኛል። በቃ እውነቱን ነው። በቃ አሪፍ ነገር ነው። እኛን ሰስፔንስ ለማድረግ ነው፣ ኦዲየንሱን ለመያዝ ነው ብዬ አምኛል። አሁን ከፈረምክ በኋላ የጀግና ተግባር ማድረግ ሲገባ፣ ብዙ ቢዝነስ ክሬት ማድረግ ሲገባ፣ ቢፍ መፍጠር ሲገባ ቅድምም ብያለሁ ደጋግሜ መናገር አይሆን ጆኒን እኮ ያለበት ሂደ የሆነች ነገር አስደናብሮ እኮ ህግ ምናምን የሆነ እኮ ቪዲዮ አለ ይሰራል እኮ ኦዲየንሱን ልቡን ታንጠለጥሏል። ውድድሩ እስኪደርስ የተወዳዳሪ ልብ ለኦዲየንሱ ይሰጣል። ግን እሱ ቢዝነስ የሰራ ነው ስትል ውድድሩ አሁን እኔ እያስጠላኝ መጣ። ሀቂቃ ለመናገር ሴዳውን ባይወዳደር ደስተኛ ነኝ። እኔ እንዲወዳደር ከሚጓጓ ሰው አንዱ ነበርኩ። በቃ ስፖርቱን በቃ ቦሪንግ እያደረገው ባይወዳደር እኔ ደስተኛ ነኝ። ይሄን ያክል ነው የፈጠረብኝ። ሌላውም በምን ያክል ስፖርቱ የሚወድ ሰው እሱም የሚያደርገው ነገር እንደሚደሰተው ወላሂ አለም። ይሄ ነገሩ እያስደሰተው ከሆነ እኔ ጤነኛ ሰውም አይመስለኝም። አፉ በሉኝ ለዚህ ንግግሬ። ስፖርት እንደዚህ አይደለም ፕሮሞት የሚደረገው፣ ቢፍ የሚፈጠረውም እንደዚህ አይደለም። ኦዲየንስ ልቡ የተነሳሳ ልቡን በደህና ነገር ነው የባሰ የምትይዘው። ትልልቅ ነገሮችን ክሬት እያደረግ አሪፍ ነገር እየፈጠርክ ነው እንጂ አንድ የፈረመ ብለህ ገና ውድድሩ 3 ወር ሞልቶ ከምን የጠበቅስ የሚያደርገውን ነገር ይት እስኪ ሶብርዬ ወይካ ጂም ውስጥ ገብቶ የሚሰራውን ነገር እኔ ከሱ በሆነ 2 ወር ጠፋለሁ፣ አቋሜን አስተካክላለሁ። በቃ ማይገመት ሰው መጣና ቪዲዮ እሰራለሁ ከውድድሩ 1 ወር ምናምን ሲቀረው በቃ ያኔ ሰርፕራይዝ ዋው ትላለህ። የሆነች ቪዲዮ ገብቶ ይሰራል። ሆዱ ላይ እንደ ሽማግሌዎች ለቃላት አጠቃቀም ያፉ በሉ ሆዱ ላይ አስሮ እግሩን ዋሌግ ነው የሚሰራው። ከዛ የለም ፓንቹ የምታዩት ነው፣ አቅሙ የለም፣ ትንፋሽ ራሱ የለውም። እንዴ ገባ ቢደበቅ እንደው ባይሰራስሽ ይሁን አይስራ፣ እንደው አያሳየን። ስፖርት ይሄን እኮ አያሳየን ማለት ስታውም እኮ የሆነ ነገር ሰስፔንስ የምትሆነው ነገር አለ የሚያስጠላ ሰርፕራይዝ አትሆንም። አሁን ባቋምም ስታይ እና ምንድነው ሶብርዬ እኔ እንደውም አንተን አጥብቄ የምጠይቅ እኛ ሳናቅ አንተና እሱ የምታውቁት ነገር ካለ በጣም ፉል ኮንፊደንስ ሆነ ስለምታወራ እስኪ አንተ እንደው ከአንተ ጋር ያወራው ነገር ካለ ይመጣል፣ ይወዳደራል። ይሄ ለማስታወቂያ ነው የሚያደርገው። ለማስታወቂያም ከሆነ አንተ ጋር ካወራ ምከረው። እንደዚህ አይደለም ስፖርቱ ያስጠላል። በቃ አሁን ስፖርት የማየት ጉጉት ሁሉ እያስጠላ ነው የሚመጣው። እንደዚህ አይደለም ቢፍ ሲፈጠር ነው የሚያምረው በጉጉት የምጠብቀው። እና እስኪ እችን ጥያቄ ልጠይቅ ሶብሬ ከአንተ ጋር ያወራው ነገር አለ እንደው እኛ ማናውቀው? እስኪ መልስልኝ። በጣም አሪፍ ጥያቄ ይኸውልህ ቢላል። አዎ ያው በቅርብ ያለ ሰው ብለህ ያው ትጠይቃለህ። በቅርብ ያለ ሰው ግን ይሄን ያው ንገረኝ ስላልከኝ ነው። ግን ባይሆንም የሆነ የምትረዳው ነገር አለ። ለምሳሌ ቱርክ ሀገር ላይ ኖርማል ነው። አሁን ለምሳሌ መሄድ ኖርማል የሆኑበት ሀገሮች አሉ እንደ ኢማራትን ለቱርክን ምናምን ብዙ እንትን የሚጠይቁ አይደለም እንደ አውሮፓ እንደ አሜሪካ ገባ ቢላል። በቃ የሆነ ስፖንሰር ሆኖም በሆነ ነገር የምትሄድባቸው ሀገሮች ናቸው። ግን ነገር ግን ያ ሳይሆን አሁን ምን አለ መሰለ ሴዶ በቃ ቢዝነስ እነ ጌችም ሁላቸውም ቢዝነስ እየሰሩ ነው። በቃ ቢዝነስ ነው ብለን እናስብ። እኛ ግን ሜን ፖይንት መሆን ያለበት ለእኛ ምንድን ነው ይስሩ፣ ስራውን ይስሩ። ያው የምነግርህ ስራውን ይስሩ፣ ግን ስፖርቱ እንዴት ነው የሚያድግበት የሚለውንም ጎን ለጎን ቢያስይዙ። አሁን እኔ እጅ ብሎኛል። እኔ እናንተ በዚህ መልኩ ተረድተናል ቢላል በጣም እጅ ብሎኛል። ግን ሌላው ማህበረሰብ እንደዚህ ይረዳል ወይ ለማለት ከዚህ ከወጣ በኋላ ቲክቶኮችን አገላጥ ፈን ነው እያደረገበት ያለው ሰው። እኔ ትናንትና እንደውም የሆነ ቦታ ላይ ምን አየሁ ይመስል ያ ወለየው ማን ነው ሰይድ ጋር ማለት ነው እንትና ማን ነው እሱ ጋር አንዷ ነበረች ካያችኋት የምትሳደብ ምናምን ሴዶ እንደዚህ ምናምን የምትል እኔ እንደ ሴት እንዲስታወራ ደብሮኛል። ያው ዝም ብለህ እንደማን ማህበረሰብ የሚደብረ ነገር አለ አይደል? አንድ ሴት ልጅ ስትናገር እዛ ስፖርቱ ላይ እንዲህ ስታወራ እሷ አሁን ትናንትና ቁጭ ብላ በቃ የሆነ ታርጌቷን መታለች፣ የሆነ ቦታ ገብታለች። በቃ ሴዶን አገናኝሻለሁ እንደዚህ አይነት ነገር ስትል ነበረ። ግልጽ ሆነልህ? በቃ ሰው እኔ እርግጠኛ ሆኜ የምነግርህ ትክክለኛ ፋይተር አድቨርት ቢያደርግ እኔ ሰው ይገነዘባል የሚል እንትን የለኝም። በዚህ መልክ ይጓጓል የሚል እንትን የለኝም። ገባ? ከዛ አንግል ነው እኔ የማየው። አይመጣም ይመጣል ወይ ሶብሪ ላቋርጥ አፉ በለኝና የንቃትንና የጆኒን ነገር እኮ ቢፉን እኮ ለኦዲየንስ በጣም ትኩረት ሰጥተው እንዲጓጓ ካደረገ ነገር አንዱ ያ በእንቁላል የመመታቱ ምክንያት ነው።
ኦዲየንስ እንዳለ ያነቃነቀው ክፍለ ሀገር ልጅም በለው ምንም በለው ኦዲየንሱን ያነቃን ያቺ የእንቁላሏ ፓርት ናት። በቃ እኔ በጣም የተመቸችኝ ማለት ነው። በዚህ ልክ በተለየ መልኩ እኮ ምን በሁለት እጅ አንድ ግብዳ አባባ አምስተህ ጆኒ ጭንቅላት ላይ በሰበሰ አባባ ብታፈርጥ እኮ እንዴ የሆነ ግርግር ብትፈጥር አንተና ይሄንን አንተና የተረዳው ቢላል ግን ይሄን አንተና የተረዳው በሱ ጭንቅላት ደግሞ ይሄን አይረዳም። ያው ለሱ ደግሞ የሆነ በመቀጥቀጥ የሆነ ነገር ምናምን ነው ገብቶ አንተ እንዴት ልበል በቃ ሰው ያለው ነው። እኔ ራሴ ጋዝጋዝ ብሎኛል ባየሁት ቁጥር እየነገርኩ ነው እኮ ማስታወቂያ ራሱ ይበላሻል ብዬ ማስብ ሰው ነኝ እንደኔ በትክክል ከጠየቀኝ። ግን ልጁ እየሄደ ያለበት እንደራሱ ግን ስማርት ዌይ ነው እላለሁ። ለምን ብትለኝ በቃ ጀስት በስፖርት ምናምን ለምንድን ነው እሱን የምናስበው ነው የሚልህ። በቃ ልክ እንደ ስፖርተኛ እኔ እንኳን አይደለም እሱን ጆንን አላስበውም። ለምን እንደምናውቀው እኛ ኮልፌን ያደግነው ስፖርተኛ እያየን ያደግነው ገባ ከከንት ጀምረና ስፖርተኛ ማን ነው ብትለኝ እኔ እነግርሃለሁ። ግን እንደ ፈን ለማድረግ እኔ ሁለቱም ጀምሮታል እኮ ጆን ደግሞ አንድ ነገር ጠብቅ ጆን አሁን ይሄን 2 ወር ታያለህ። ይሄን ነገር በደንብ ያዙልኝ አስምሩበት። ጆን ራሱ እንደ ሴዶም የሚሰጋግጣቸው ነገሮች ብዙ ጠብቁ። በቃ ለምን ኦዲየንሱን ነው በቃ እየተከተሉ ያሉት። ጀምሮታል ጀምሮታል። አሁን የሆነ እንትን ስላለባቸው ነው። ከዛ በኋላ በቃ በጣም አጠብቀው ነገር ምናምን የሆነ ጉልበቱን ሰብሬው እንትን አደርጋለሁ የሆነ አንዳንድ የምሰማቸው ነገሮች እኮ አሉ። የሆነ ምን ልበልህ የማይሆን ነገር በአንዴ እንትን አድርገዋለሁ ምናምን ሰው ኦዲየንስ ለማግኘት ማለት ነው። እና ጆንም ላይ ጠብቁት እንደ ሴዶ በጣም ባያስጠላ። እሱ እኮ ግን ሰበሬ እሱ እኮ የስፖርቱን ባህሪ እኮ ነው እኮ ይኸውልህ አንደኛ ማየት ያለብን እንደ ፋይት ስታረግ አሁን አንተ ቅድም ሲጠይቅ የነበረው እኔም የምጠብቀው መልስ ነበረ። እሱን ሙሉ አልመለስክልንም። ምክንያቱም እሱ እንደ ወዳጅ ወይም አጠገብ ሆነ የነገረ ነገር ካለ የዚህን ያህል ኮንፊደንስ እኔ እንጃ ቢላል ሰምቶ እንደሆነ አላውቅም። እኔም እየጠበቅኩ ከይቅርታ ጋር ከስር ምን የጻፉልህ መሰለህ? አይ ኮሜንት እንድታነብ ነው። ምን አሉህ መሰለህ? አንዳንዴ ነገሮችን አናክር ነው ከይቅርታ ጋር ለመሰለህ። ከስር ምን ይሉሃል መሰለህ? የግል ጥላቻ አለብህ ወይ እያሉ ነው። ለምንድን ነው ይሄ ንግግር የመጣው? ኧረ እኔ ቆይ እናንተ እናውራ። እኔ እኮ ኮሜንት ሳይሆን አንተን ነው አክብሬው ማውራ። ኮሜንቱን ተወው። ዌክ አፕ ሶብር አንዴ አፉ በሉኝ አንዴ ፒስስ ሐሰንዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣ ኮች። ይሰማል?